ሴት ጋር ይሄን ልጅ ስንት አመቱ ነው? 13 እናቱ ጀምሮ አብረን ተወልደን አሳድገናል። ወይ ኧረ ጉድ እኮ ነው እናንተዬ። ልጁ 13 አመቱ ነው። ከ10 ሴት ጋር ያዘመትከው? ምን እንላለን አሁን? እሺ ይሄንን ደግሞ ይገበራል። የተገባሪ ነው ዛሩ ትገበራለህ? አዎ። ቤተሰብ አለ? ከማን ጋር ነው የመጣው? አለ። ቤተሰቡ አለ? ሌላ? አዎ። እናቱ አለች? አባቱ አሉ? እናቱ የለችም፣ አባትየውም የለም። ማን ያለው? ሌላ ቤተሰብ ነው ያለው። ሌላ ማን ያለው? አክስቶቹ አሉ። እስኪ አክስቶቹ ማን ነው ስማቸው? ንገረኝ ስማቸው። አልናገርም። አይ ትንሽዬ ጥጋብ፣ ትንሹ ጥጋበኛ በስላሴ ይሻለው ተነገር። አክስቶቹን ንገረኝ። ስም አልናገርም። ጥራቸው ስም አልናገርም። አስቡት እንግዲህ አሁን ይሄ አብሮ ቢያድግ እኔ ላይ እንደዚህ ፊት ያለ ካደገ በኋላ ሌሎቹ ላይ እንዴት እንደሚሆን አስቡት። እሺ ደግሞ እንደዚህ አይነቱንም ሰምተንም አይተንም አናቅም። በነገራችን ላይ መቼም የሱ መንፈሱ ያደረገውን ፊት ለፊት ተናገረ እንጂ እዚሁ መሀል ከተማ ላይ የሚሰራውን ነገር እኮ እንሰማለን። 12፣ 13፣ 14፣ 15 ዓመት ለአቅመ አዳምና ሔዋን ሳይደርሱ ምን እንደሚሰሩ ይታወቃል። ያለ እድሜያቸው ብዙ ነገር የሚሰሩ ልጆች አሉ። ዝም በል በስላሴ ስም። ምንሽ ነው? አክስቱ ነሽ የሚለውን ሰማሽ? መንፈሱ ነው። አሁን እኛ የራሱ መስሎን ነበር እንደሚያደርግ እናውቃለን። ግን እስኪ ነይ። ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር የምንለው። እሺ ግን እንደዚህ ገጥመናል። ለምን አረክ ስንለው አታለው ነው። ምንድን ነው የምትይው? ለመንፈሱ ነው የምትነግሩ? ለእሱ ነው የምትነግሩ? ምን እየሳትሽበት ነው? ቤት አስቸግሯል። ነይ እስቲ አንቺ ምኑ ነሽ? ዝም በል አንተ ረፍ። እንግዲህ የሚለው ነገር ያው እውነት ነው። እኛም መንፈሱ ከተጋለጠ በኋላ ነው ያወቅነው እንደዚህ እንደሚሰራ እንጂ ያው ራሱ ነው የሚመስላችሁ። ራሱ ነው ማለት እሱ እኛ ጋር ነበር፣ ማያቱ ጋር ነበር የሚኖረው። አሁን ነው እኛ ጋር የመጣው። አንቺ ነበርሽ በደንብ የምታውቂው አንቺ ነሽ። እናቅ ነበር። ያሰርቀው ሙላ ነበር። ያሰርቀው ሰው ቤት ገብቶ አያዩትም። ሙላ ገብቶ ሲሰርቃቸው ሲሰርቅ አያዩትም። እሱን አይተነዋል፣ ግን እሱ እንደሆነ አውቀነው ቤት እንደወጣ ግን አናውቅም ይላሉ። ራሱ በቃ ልጁን እኮ መንፈስ አድርጎታል። እስኪ ምንድን ነው የምታሰርቀው ሰው ቤት? ንገረኝ በስላሴ ስም። ብር ታሰርቋል። ሰርቆ ሲወጣ አይታይም? ሰውራለሁ። ትሰውረዋለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ እኔ አልሰብርም። ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ፣ ከቤትም አለ፣ ከጎረቤትም አለ። ከሁሉም ነው የምታሰርቀው? ወይ ጉድ! 13 ዓመቱ ነው። ልጁ ላይ ግን ያደረገው መንፈስ አይደለም የ13 የ43 ዓመት ሰውን ያላደረገውን ያደረገው። መንፈሱ የሚያደርገውና የልጁ እድሜና ሁኔታ አይገናኝም። ሰማይና ምድር ነው። እስኪ ያን የብልግና ቪዲዮ ታሳየዋለህ? ምን የብልግና ቪዲዮ ያያል? አዎ እሺ አሳየዋለሁ። በማን ስልክ ነው የምታሳየው? ራሱ ስልክ አለው? አዎ። መቼ ነው ያስጀመርከው ማየት? በ5 ዓመቱ። በ5 ዓመቱ? አዎ። አሁን 13 ዓመቱ ነው። 8 ዓመት ሙሉ ነው ያሳየው። አዎ። በነገራችን ላይ እኮ ብዙዎቻችሁ እኮ ልጆቻችሁን ተበልታችኋል። ልጆቻችሁ ከእናንተ ጋር አሉ፣ ግን ከእናንተ ጋር የሉ። የእናንተን ይበላሉ፣ ይጠጣሉ፣ ታስተምራላችሁ፣ የሚፈልጉትንም ነገር ታደርጋላችሁ። ልጆቻችሁን ግን በቤታችሁ በህይወታችሁ ተነጥቃችኋል። አሁን በ5 ዓመቱ ፈረንጆቹ ፖርኖግራፊ የሚሉት የዝሙት ቪዲዮ ያያል።
ያንን ሲያይ ሉሲፈሩ ሰይጣኑ የዝሙት አጋንንቱ ይገባል፣ ይዋሃደዋል፣ ይዋረሰዋል። ከዛ በኋላ ያየውን ነው ለመስራት 24 ሰዓት የሚፈልገው የሚመኘው የሚያስበው። ያየውን አደረገ። አሁን ምን ይባላል? የ13 ዓመት ልጅ ከ10 ሴት ጋር ተኛ ሲባል አሁን እዚህ ውስጥ አዋቂ ሆናችሁ ምናልባት አይደለም ከ10 ሴት ጋር ከ3 እንኳን ያልተኛችሁ ትኖራላችሁ። ማንም ሰው 1 2 3 በዝሙት ሊወድቅ ይችላል። በዚህ ደረጃ ከሆነ ግን ይሄ ልጅ ከራሱ ጋር አይደለም፣ መንፈሱ ስጋውን ለብሶ ያለ እድሜው የሚያሰራው ስራ የልጁ አይደለም። እግዚአብሔር ይማር። ለልጆቻችሁ ስልክ እየሰጣችሁ ልጆቻችሁ ጓዳ ተደብቀው ክፍላቸው ሆነው ትምህርት ቤት ሆነው ምን እንደሚሰሩ ምን እንደሚያዩ አታውቁ። በኋላ እንደዚህ አይነት ጣጣ ሲመጣ ነው የሚታወቀው። ልጆቻችሁ በቤት አሉ፣ ከእናንተ ጋር ግን የሉ። እሺ በቃ ይሸኛል፣ አይዟችሁ። እሺ ሌላ ማን ያለው በስላሴ ስም ንገረኝ። እሺ መተታለሁ። የምን መተት? የትምህርት የትምህርት ስንተኛ ክፍል ነው? 7። እሺ ሌላስ? ሌላ የለም የለም የለም። እሺ አይነ ጥላለሽ? እሺ ጉዳለክ? እሺ ሁላችሁም ነው የምትሄዱት። ተንበርከክ፣ አንተም ተንበርከክ። በስላሴ ስም በልጥራ። ሁለታችሁም ጥሩ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ ቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል። በስላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። በል 7 የጩ አንድ ላይ ወደ በል 7 የጩ ነው። 1 2 3 4 5 6 በል መጨረሻ ገንዝ እናሄድ። የዘፍረኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ። እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግኑላቸው። ከባድ ነው፣ ዘግናኝ ነው። አይ ና እስኪ ና ብድግ በል። አይዞህ። ማን ነው ስምህ? አሜን። አሜን። አቤት አሜን። ምን ነው? የት ነበር? እኔ አሰላ። ከአሰላ ነው የመጣኸው? አሁን የት ነው ያለው? እኔ አላውቅም። አይ እዚህ ማን ያመጣኝ? ነስቲና ያው አክስቶች ናቸው ያመጡት። እሷን አውቃታለሁ። እዚህ እንደመጣ አታውቅም እንዴ? ለምን ራሱ ተቆጣጥሮት ምን ያውቃል? ራሱ እኮ ነበር። በኢየሱስ እንግዲህ አሜን። ያደረገ ነገር ልጅ ነህ፣ ለአንተ ለመናገርም ይከብዳል። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞኝ። አሁን ያለኸው ኪዳነ ምሕረት ቤተክርስቲያን ነው ያለው። አሰላ? ኧረ አይደለም፣ አዲስ አበባ። ኧረ እኔ አላውቅም። ምንድን ነው? አዲስ አበባ ነው ያለኸው።